በዚህ ሰዓት በዓለማችን ላይ በሺዎች የሚቆጠሩ ሰዎች በሞትና በሕይወት መካከል ባለው የበረዶ ዓለም ውስጥ ተኝተው እንደሚገኙ ያውቃሉ? እነዚህ ሰዎች አልሞቱም፣ አልኖሩምም። ሳይንስ የነገው ተስፋ ይላቸዋል። መንፈሳዊው ዓለም ግን የታገቱ ነፍሳት ይላቸዋል። ለመሆኑም ሞት የመጨረሻው መስመር ነው ወይስ በሳይንስ ሊታለፍ የሚችል ድልድይ? ሰውነታቸውን በፈሳሽ ናይትሮጅን አቀዝቅዘው መቃብርን በብረት ሳጥን ተክተው የዘመናችንን የባቢሎን ግንብ እየገነቡ ስላሉት ሰዎች ምን እናውቃለን? በበረዶ ግርዶሹ ውስጥ የተሸሸገው የሰው ልጅ ትዕቢት ወይስ ዘላለም የመኖር ጥማት? ዓይናችሁን ጨፍናችሁ አስቡት። ከ200 ዓመት በኋላ በአንድ የላብራቶሪ ክፍል ውስጥ ትነቃላችሁ። ወዳጅ ዘመዶቻችሁ የሉም። የምታውቁት ዓለም ተቀይሯል። ይህ በሳይንስ ልቦለድ ፊልም ላይ የምናየው ሳይሆን ዛሬ በገሃዱ ዓለም በቢሊዮን ዶላር እየተከናወነ ያለ ክራዮኒክስ የተሰኘ አስገራሚ ሂደት ነው። ነገር ግን ትልቁ ጥያቄ ስጋቸው ቢነሳም ነፍስ ትመለሳለች ወይስ አትመለስም ነው። ዛሬ የሳይንስ ምጥቀትና የመንፈሳዊውን ዓለም ምልከታ እንቃኛለን። እስከ መጨረሻው ድረስ አብራችሁን ቆዩ ስንላችሁ ሚዲያችንን ሰብስክራይብ እንዲያደርጉ በማስታወስ ጭምር ነው። የሰው ልጅ ታሪክ ካልተፈታ አንድ ትልቅ እንቆቅልሽ ጋር የተቆራኘ ነው። ይህም እንቆቅልሽ መጨረሻ የሚለው ቃል ነው። ከጥንታውያኑ የግብፅ ፈርዖኖች ጀምሮ እስከ ዛሬው የሲሊኮን ቫሊ ቢሊዮነሮች ድረስ ሁሉም በአንድ የጋራ ጠላት ፊት ይቆማሉ። እርሱም ሞት ነው። ነገር ግን ዛሬ ሳይንስ በአዲስ መልክ ብቅ ብሏል። ሞትን እንደ ሕይወት ማክተሚያ ሳይሆን እንደ አንድ ሊታከም እንደሚችል በሽታ ወይም እንደ ጊዜያዊ የቴክኒክ ብልሽት መቁጠር ጀምሯል። ክራዮኒክስ ተብሎ የሚጠራው ይህ አስፈሪና ግራ የሚያጋባ ሳይንስ የሰውን ልጅ በብርድ ልብስ ሳይሆን በበረዶ እቅፉ ውስጥ አስተኝቶ የወደፊቱን የሕክምና ብርሃን እንዲጠባበቅ የሚያደርግ ዘመናዊ የጥበቃ ማማ ነው። ይህ ሂደት ለብዙዎቻችን ከሳይንስ ልቦለድ ፊልሞች የወጣ ይመስላል። አንድ ሰው የመጨረሻው የትንፋሽ ትርታው ሲከስም ደሙ በልዩ ኬሚካል ተተክቶና ሰውነቱ በከፍተኛ ቅዝቃዜ ደርቆ በብረት ሳጥኖቹ ውስጥ ይቀመጣል። እዚህ ጋር ነው ትልቁ ጥያቄ የሚነሳው። ይህ ቅዝቃዜ ስጋን ብቻ ነው የሚያቆየው ወይስ ሕይወትንም ጭምር? እነዚህ በፈሳሽ ናይትሮጅን ውስጥ ሰምጠው የሚገኙ አስከሬኖች ሳይሆኑ የነገውን ትንሣኤ የሚጠባበቁ ተጓዦች ናቸው ይሉናል የዘርፉ ተመራማሪዎች። ሞት በሩን ሲዘጋ ሳይንስ በመስኮት በኩል የዘላለም ሕይወትን ተስፋ አጮልቆ ለማየት እየሞከረ ነው። ነገር ግን ይህ ተስፋ በላብራቶሪ ውስጥ የሚቀቀል ሳይንሳዊ ግኝት ብቻ አይደለም፣ በሰው ልጅ ልብ ውስጥ ያለውን የማይጠፋ የመኖር ፍላጎት የሚያንጸባርቅ እንጂ። ይሁን እንጂ ይህ ጥረት አንድ ትልቅ የታሪክ ምጸትን ያዘለ ነው። ሰውነታችንን በማቀዝቀዝ ጊዜን ለማቆም ስንሞክር በእርግጥ ጊዜን እያሸነፍን ነው ወይስ በጊዜ እስር ቤት ውስጥ ራሳችንን እየቆለፍን? ክራዮኒክስ ለሰው ልጅ የሚሰጠው ተስፋ ልክ እንደ በረዶ የራቀና የቀዘቀዘ ቢሆንም በውስጡ ግን የሚፋጅ ጥያቄን ይዟል። ሞትን ማዘግየት ማለት ሕይወትን ማቆየት ማለት ነው ወይስ የሰው ልጅ ተፈጥሯዊው ዑደት ላይ የሚደረግ አደገኛ ጣልቃ ገብነት? ይህ የብርድና የዝምታ ዓለም በሳይንስና በእምነት መካከል ያለውን ቀጭን መስመር የሚፈትን ትልቅ አውድማ ነው። በዚህ ትንታኔያችን የምናየው ሳይንስ የሰውን ልጅ ሥጋ ከብስባሽ ለማዳን ያደረገውን ተጋድሎ ነው።
ነገር ግን ስጋው ቢተርፍ እንኳን ያ ሰውነቱ የሚጠብቀው የነገው ዓለም ምን አይነት ይሆን? በበረዶ ግርዶሹ ውስጥ የተሸሸገው ማንነት የት ይሄዳል? እነዚህ ጥያቄዎችን ይዘን ወደ ጥልቁ መንፈሳዊ ምልከታ ከመሻገራችን በፊት ክራዮኒክስ የሰው ልጅ የመኖር ጉጉት ወደ አዲስና ወደማይታወቅ አውድማ ይዞት እንደመጣ እንገነዘባለን። ይህ የሞት ሽረት ሩጫ አይደለም። ይልቁንም ሞትን ረስተው በበረዶ ዓለም ውስጥ ስለሚንቀዠቀዡ የክረምት ህልመኞች የምንዳስሰው አስገራሚ ታሪክ ነው። ይህ በበረዶ የተገደበው ዓለም አንድ ትልቅ መንፈሳዊ ጥያቄን በአየር ላይ አንጠልጥሏል። በክራዮኒክስ ማቀዝቀዣዎቹ ውስጥ የሚገኙት እነዚያ አካላት በሳይንስ እይታ ታካሚዎች ቢባሉም በመንፈሳዊው ሚዛን ግን ሙታን ናቸው። እዚህ ጋር ነው የሰው ልጅ ዕውቀትና የመለኮት ሥልጣን የሚጋጩት። ሃይማኖታዊ አስተምሮዎች እንደሚነግሩን ሞት ማለት ነፍስ ከሥጋ የምትለይበትና ወደ ሰሪዋ የምትመለስበት ፍጹም የሆነ ድልድይ ነው። ታዲያ ሳይንስ ሥጋን አቀዝቅዞ በማቆየትና ነፍስን በምድር ላይ ማገት ይችላልን? ወይስ ነፍስ አንዴ በሞት በር በኩል ካለፈች በኋላ የቀረው ሥጋ ባዶ የሸክላ ዕቃ ብቻ ሆኖ ይቀራል? በዚህ ድንቅ ምስጢር ውስጥ ስንሰጥም የሰውን ልጅ ማንነት የሚወስነው ምንድነው የሚለውን ጥያቄ እናገኛለን። ሳይንቲስቶች እንደሚሉት ማንነታችን በአእምሯችን ውስጥ ባሉ የነርቭ ትስስሮች አሊያም ሚሞሪዎቹ ውስጥ የታመቀ መረጃ ነው። ይህ መረጃ እስካልጠፋ ድረስ ሰውየው አልሞተም ባዮች ናቸው። ነገር ግን መንፈሳዊው ዘይቤ ከዚህ ይርቃል። ሰው ከመረጃ ስብስብ በላይ የሆነ የማይታይና የማይጨበጥ ሰማያዊ እስትንፋስ ያለው ፍጡር ነው። በበረዶው ጽዋ ውስጥ የተከማቸው ሥጋ ያንን ሰማያዊ እስትንፋስ መልሶ የማግኘት አቅም ይኖረው ይሆን? ይህ ጥረት ልክ እንደ ጥንታዊው የፋኖስ ብርሃን ጨለማውን ለማሸነፍ ቢሞክርም ከፀሐይ ብርሃን ጋር ግን ሊወዳደር አይችልም። የክራዮኒክስ ተከታዮች እኛ የምናደርገው የታካሚውን ሕይወት ለተወሰነ ጊዜ ማቆየት አሊያም ፖዝ ነው ይላሉ። ነገር ግን በመንፈሳዊው ምልከታ ፖዝ የሚባል የሞት ደረጃ የለም። ሞት አንድ ጊዜ የሚፈጸም የማይቀለበስና ፍጹም የሆነ መለኮታዊ ውሳኔ ነው። የሰው ልጅ ይህንን ውሳኔ በሳይንስ ፎርሙላ ሊለውጠው መሞከሩ በፈጣሪና በፍጡር መካከል ያለውን የድንበር መስመር እንደ መሻገር ይቆጠራል። በእነዚያ ቀዝቃዛ ሲሊንደሮች ውስጥ ያለው ዝምታ ስለ ትንሣኤና ስለ ዘላለም ሕይወት ያለንን ግንዛቤ ይፈትነዋል። ምናልባትም ይህ የሳይንስ ግኝት ለሰው ልጅ የሚሰጠው ትልቁ ትምህርት የመኖርን ዋጋ ሳይሆን የሞትን ክብር ሊሆን ይችላል። ሞት ለሕይወት ትርጉም የሚሰጣት መጨረሻ ስላለውና ከዚህ በኋላ የሚመጣ የተሻለ ተስፋ ስላለ ነው። ይህንን መጨረሻ በበረዶ ለማራዘም መሞከር ሕይወትን ትርጉም አልባ ወደሆነ መጠባበቅ ሊቀይረው ይችላል። ከዚህ የምንረዳው የሰው ልጅ ነፍሱን ሳይሆን ሥጋውን ለማዳን የሚያደርገው ሽምጥ ሩጫ በመንፈሳዊ መስታወት ሲታይ ምን ያህል ደካማ እንደሆነ ነው። በበረዶ ግርዶሽ ስር ያለው ምስጢር ሳይንስ ሊፈታው ከሚችለው በላይ የሆነ ረቂቅና ሰማያዊ እንቆቅልሽ ሆኖ ይቆያል። የሰው ልጅ በታሪኩ ውስጥ ሁልጊዜም ቢሆን ወደ ሰማይ ለመጠጋትና የአምላክን ስፍራ ለመውረር ያልሞከረበት ጊዜ የለም። የጥንቱ የባቢሎን ግንብ ታሪክ የሰው ልጅ ዕውቀትና ትዕቢት አንድ ላይ አቅፎ ወደ ደመና ለመውጣት ያደረገው ሙከራ ነበር። ዛሬ ደግሞ ያ ግንብ ቅርጹን ቀይሮ በድንጋይና በጭቃ ሳይሆን በፈሳሽ ናይትሮጅንና በዲጂታል ዳታ ተገንብቶ ብቅ ብሏል። ክራዮኒክስ የዘመናችን የባቢሎን ግንብ ነው። ይህ ድርጊት
ሳይንስ ሞትን ለመርታት የሚነሳበት ድፍረት የሰው ልጅ ከተፈጥሯዊውና ከመለኮታዊ ሕግ በላይ ለማቆም የሚደረግ የስልጣን ሽሚያ ይመስላል። ታዲያ እዚህ ላይ መፍጠርና ማስነሳት የማን ድርሻ ነው የሚለውን ጥያቄ መመለስ ግድ ይላል። በመንፈሳዊው ሚዛን ትንሣኤ ሙታን የአምላክ ፍጹም ስልጣንና የምህረቱ መገለጫ ነው። ክራዮኒክስ ግን ይህንን ተስፋ ወደ ላብራቶሪ አውርዶታል። እኛ እናቀዘቅዛለን፣ ወደፊት የሚመጣው ሳይንስ ደግሞ ያስነሳል የሚለው መርህ የሰውን ልጅ እንደ ማሽነሪ የሚመለከት እይታ ነው። ይህ እይታ ሰውን ከመንፈሳዊ ማንነቱ አውጥቶ ልክ እንደተበላሸ ኮምፒውተር እንደገና ሊጫን የሚችል ዳታ አድርጎታል። ነገር ግን የሰው ልጅ ትንፋሽ በኮድና በፎርሙላ ሊሰላ ይችላልን? የዚህ የበረዶ ግንብ ግንባታ ሌላው ገጽታ የሰው ልጅ በራሱ ላይ ያለውን ተስፋ መቁረጥ ያሳያል። ሞትን መፍራት ለሕይወት ያለንን ፍቅር ሳይሆን ከሞት በኋላ ባለው ሕይወት ላይ ያለንን ጥርጣሬ ይገልጻል። አማኝ የሆነ ሰው ሞትን እንደ መሻገሪያ ሲመለከተው፣ የክራዮኒክስ ተከታይ ግን ሞትን እንደ ገደልና እንደ ፍጻሜ ስለሚያየው በበረዶ ሊገታው ይጥራል። ይህ ጥረት የሰውን ልጅ ነፃነት የሚነጥቅ እስር ቤት ነው። በመቶዎች ለሚቆጠሩ ዓመታት በበረዶ ሳጥን ውስጥ ተኝቶ ዓለም ስትቀየርና ወዳጅ ዘመድ አልቆ በባዕድ ዘመን መንቃት ትንሣኤ ነው ወይስ ሌላ አይነት ሲኦል? ታዲያ ይህ ከሆነ ሳይንስ ሞትን ለማሸነፍ የሚያደርገው ጥረት ከመንፈሳዊው ትሕትና ጋር የሚጋጭ መሆኑን ለመረዳት እምብዛም አዳጋጅ አይሆንም። አምላክ ለሰው ልጅ የሰጠው ዕውቀት ዓለምን እንዲያበለጽግ እንጂ የሕይወትንና የሞትን ቁልፍ ከፈጣሪ እጅ ለመንጠቅ መሆን የለበትም። በበረዶው ግንብ ጫፍ ላይ ሆነን ወደ ሰማይ ስንመለከት የምናየው ድልን ሳይሆን የሰውን ልጅ ፍጹም ድካም ነው። በዚህ የረዥም የቅዝቃዜና የዝምታ ጉዞ መጨረሻ ላይ ስንደርስ ክራዮኒክስ ለሰው ልጅ ያቀረበው ግብዣ ምን እንደሆነ እንረዳለን። እርሱም የዘላለም ሕይወት በምድር ላይ የሚል ተስፋ ነው። ነገር ግን በመንፈሳዊው ሚዛን እውነተኛው ሕይወት የሚጀምረው ከሞት በኋላ እንጂ ከሞት በፊት አይደለም። የሰው ልጅ በበረዶ ሳጥኖቹ ውስጥ ተኝቶ የነገን የሳይንስ ብርሃን ሲጠባበቅ ትልቁንና እውነተኛውን የትንሣኤ ፀሐይ የዘነጋው ይመስላል። ይህ በበረዶ የተቀመመው ትንሣኤ ሰው ሰራሽና ጊዜያዊ ሲሆን፣ መለኮታዊው ትንሣኤ ግን ዘላለማዊና መንፈሳዊ ድል ነው። የሰው ልጅ ዋናው ጥማት ስጋን ከጥፋት ማዳን ሳይሆን ነፍስን ከባርነት ነፃ ማውጣት መሆኑን መገንዘብ ግድ ይላል። ክራዮኒክስ ስጋን ከትልና ከብስባሽ ሊጠብቅ ይችላል፣ ነገር ግን በውስጡ ያለውን ባዶነት ሊሞላ አይችልም። አንድ ሰው ከ200 ዓመታት በኋላ በላብራቶሪ ውስጥ ቢነቃ የሚያገኘው ሕይወት ትርጉም ይኖረዋል? ወዳጅ ዘመዶቹ በሌሉበት፣ ትውልዱ በተቀየረበትና መንፈሳዊ ትስስሩ በጠፋበት ዓለም ውስጥ መገኘት በሕያዋን መካከል ያለ ሙት መሆን ነው። እውነተኛ ትንሣኤ ግን ሁሉንም የሚሰበስብ ፍቅርን የሚያድስና ሰውን ወደ ቀደመ ክብሩ የሚመልስ እንጂ በብቸኝነት የሚቆለፍበት ማቆያ አይደለም። በመጨረሻም የክራዮኒክስ ሳይንስ ለሰው ልጅ የሚሰጠው ትልቁ ትምህርት ፍርሃትን ነው። ሞትን መፍራት እግዚአብሔር በሰጠን የተፈጥሮ ዑደት ላይ እምነት ማጣት ነው። ሞት ለሕይወት ጣዕም የሚሰጣት የተሰጠችን ጊዜ ውስንና ውድ መሆኗን ስለሚያስታውሰን ነው። ይህንን ጊዜ በበረዶ ለማራዘም መሞከር ዛሬ ልንኖረው የሚገባውን ሕይወት ትርጉም ያሳጣዋል። በመንፈሳዊው ዓለም ሞት መጨረሻ ሳይሆን አዲስ ጅምር ነው። ክራዮኒክስ ግን ይህንን አዲስ ጅምር በብርድ ሰንሰለት አስሮ ለማቆየት ይሞክራል። እንግዲህ ይህ የሳይንስና የእምነት ፍልሚያ የሚያሳየን የሰው ልጅ ምንም ያህል ቢመጥቅና ቢያውቅ በሕይወትና በሞት መካከል ያለውን ቁልፍ ግን ፈጽሞ ሊቆጣጠረው እንደማይችል ነው። እውነተኛው የዘላለም ሕይወት በበረዶ ሳጥን ውስጥ ሳይሆን በፈጣሪ እቅፍና በንጹሕ ልብ ውስጥ የሚገኝ ነው። ሳይንስ በረዶውን ሲያቀልጥ፣ እምነት ግን ሞትን ያቀልጣል። በእርግጥ የሰው ልጅ
በበረዶ ዓለም ውስጥ የሚያልመው የክረምት ህልም በትንሣኤው ፀሐይ ፊት ሲቆም ምን ያህል ደካማ እንደሆነ ለመመልከት የእምነት ዓይናችንን መግለጥ ግድ ይለናል። ዋናው ቁም ነገር መቼ እንደምንሞት ሳይሆን እንዴት እንደምንኖርና ለዘላለም ሕይወት እንዴት እንደምንዘጋጅ ማለሙ ነው። ወስብሐት ለእግዚአብሔር።